በእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ተጠባቂ ጨዋታ የዋንጫው ጉዞ ላይ ትልቅ ተጽዕኖ ያለው ጨዋታ በአርሰናል አሸናፊነት ተጠናቋል። በኤምሬትስ አርሰናል በርንሌይን 1-0 በሆነ ውጤት አሸንፏል። ሃቨርትዝ ብቸኛዋን ጎል በ37ኛው ደቂቃ አስቆጥሯል። በዚህ ውድድር ዓመት 19ኛ ከማዕዘን ምት የተገኘ ጎል ሆኖ ተመዝግቧል። አርሰናል በቆሙ ኳሶች ክብረ ወሰኖችን ሁሉ እየሰባበረ ነው የሚገኘውና ትናንትናም ያንን አድርጓል። አርሰናል ኤዜና ኦዴጋርድን አንድ ላይ አሰልፏል። ትናንትና ሁለቱ ተጫዋቾች ባህል አማካይ ላይ ብዙ ጊዜ አብረው አይሰለፉም። ምናልባት ኤዜ ማርቲኔሊ ወይም ደግሞ ትሮሳ በሚሰለፉበት የግራ ማጥቃት ቦታ ላይ ነው ሲሰለፍ የነበረው መሀል ላይ ካልተሰለፈና፣ ትናንትና ግን ኦዴጋርድና ኤዜን አንድ ላይ ያሰልፏቸዋል። ፊት መስመር ላይ ደግሞ ከሃቨርትዝ ነው የመረጠው። ያው ሃቨርትዝ ከቪክተር ዮኬሬሽ በተሻለ ወደኋላ ተመልሶ በደንብ ማገዝ ስለሚችል ያንን ለዛ ያደረገ ይመስለኛል። ወደኋላ የተመለሰ ተመልክተናል። በተለይም በቀኝ መስመር በኩል ከቡካዮ ሳካ ጋር በደንብ ሲጫወት ነበረ። አንደኛው ኳስ ተቀብሎ የአርሰናልን ማጥቃት ወደፊት ለማሻገር የሚሞክረውን ተጫዋች ሆኖ ተመልክተናል እና ኪንካይ ትናንትና ጎል ከማስቆጠርም በላይ ነበረ ተጽዕኖ። ሁለተኛ አጋማሽ ግን አርሰናል የመጀመሪያው አጋማሽ ላይ አርሰናል ሙከራዎችን አድርጓል። ጎሎችንም ማስቆጠር ይችል ነበረ። ተጨማሪ ጎሎች የትሮሳርድ አንግል የመለሰበትን ቋሚው የመለሰበትን ጨምሮ ሙከራዎችን አድርጓል። ጨዋታውንም አጠቃላይ ተቆጣጥሮት ነበረ። ምንም ይሄ ነው የሚባል ሙከራ አላደረጉም። በርንሌዎች ግን ጎል ለማስቆጠር ተቸግረው ስለነበረ አርሰናል የአርሰናል ደጋፊዎችን ጭንቀት ላይ ጥሏል። አንድ ጎል ማስቆጠሩ መጠነኛ እፎይታ ቢሆንም ግን ተጨማሪ ጎሎችን አስቆጥሮ ሁለተኛውን አጋማሽ በነፃነት እንዲጫወት ፍላጎት ነበራቸውና ያንን ማድረግ አልቻለም። ሁለተኛው አጋማሽ ላይ ተቸግሮ ተመልክተናል። ከመጀመሪያው አጋማሽ ይልቅ ሲከላከልም ነበረና የአርሰናል ደጋፊ ሆኖ የትናንትናው ምሽት ማሳለፍ ምን አይነት ስሜት እንዳለው 82-22 ላይም ያው አድማጮቻችንም እየጻፉ እየተመለከትን እንገኛለን። 8ኛ የ1-0 ድልም ነው ያስመዘገበው አርሰናል በዚህ የውድድር ዓመት። ምን ያህል ጥንቃቄ እንደሚያደርግ የሚያሳይ ነው አይደለ? 2022-23 አርሰናል እጅግ ውብ እግር ኳስን እየተጫወተ ብዙ ጎሎችን የሚያስቆጥርበት የውድድር ዓመት ነበረ እንደምታስታውሰው። ግን ዋንጫውን አልወሰደም። ዘንድሮ ደግሞ የጎሎችን መጠን ቀንሶ መከላከል ላይ በደንብ አተኩሮ 26 ጎሎች ብቻ የተቆጠሩበት ቡድን ነው። በቂ ጎሎችንም አስቆጥሯል። ግን 1-0 ያው 3 ነጥብ ለማውሰድ በቂ ስለሆነ ማለት ነው ጎል ስለማይቆጠርበት አሸናፊ የሆነ ወጥቷል። ትናንትና 61% ኳስ ቁጥር ወስዷል። 13 ሙከራዎችን አድርጓል። 3ቱ ኢላማቸውን የጠበቁ ሙከራዎች ናቸው። በበርንሌይ በኩል አንድም ኢላማውን የጠበቀ ሙከራ ያልተደረገበት ጨዋታ ነው። አርሰናል 1-0 አሸንፏል። ደጋፊውንም አስጨንቋል። ግን ካሸነፈ በኋላ ማን ወደ ኋላ ተመልሶ ይጨነቃል? የአርሰናል ደጋፊ ሆኖ ዋናው ማሸነፉ ነው። ከማንቸስተር ሲቲ ጋር አሁን ያለው የነጥብ ልዩነት ወደ 5 ሰፍቷል። ከ22 ዓመታት በኋላ ዋንጫውን ለመውሰድ እጅግ ተቃርቧል። ትናንትና በስቴዲየም የመጨረሻው የኤምሬትስ ስቴዲየም ጨዋታ ስለሆነ በዚህ የውድድር ዓመት እጅግ ልዩ ነበረ። ከጨዋታው በኋላ ልክ በማንቸስተር ዩናይትድ ሜዳ ኦልትራፎርድ ላይ እንደተመለከትነው አይነት ነው ተጫዋቾች ከደጋፊው ጋር ደስታውን ድሉን ሲያከብሩ የነበሩት። ግን አንድ ጨዋታ ይቀራል። ቢያንስ ዛሬ ማንቸስተር ሲቲ ካሸነፈ የመጨረሻውን ጨዋታ የማሸነፍ ግዴታ ውስጥ ይኖራል። ያው የመጨረሻውን ጨዋታ ከአስቶን ቪላ ጋር የሚደረግ ነው። የማንቸስተር ሲቲ ከባድ ነው። ግን ደግሞ አርሰናል በራሱ መወሰን ካለበት የመጨረሻውን ጨዋታ ማሸነፍ ስላለበት ማለት ነው። ያ በቃ አይደለም። ትናንትና ስሜቱ ከዋንጫውን ወስደነዋል አይነት ነው ኤምሬትስ ላይ። ግን የዛሬውም ጨዋታ የ38ኛ ሳምንትም ጨዋታ ወሳኝ ናቸው። ዛሬ ነጥብ ከጣለ ሲቲ ያልቃል። አርሰናል ሻምፒዮን መሆኑ ይረጋግጣል። 38ኛ ሳምንትን በደስታ የሚያደርጉት ጨዋታ ይሆናል። ዛሬ ካሸነፈ ግን ሲቲ እስከ 38ኛ ሳምንት ድረስ ይጠብቃል። ሲቲ በሜዳው አስቶን ቪላን ሲያስተናግድ፣ አርሰናል ደግሞ ወደ ደቡብ ለንደን ተጉዞ ከክሪስታል ፓላስ ጋር ስለሚጫወት ማለት ነው። ከሃቨርትዝ ትናንትና ጥፋት ሰርቶ ቢጫ ካርድ ተመልክቷል። ቫርም አይቶት ብዙ መነጋገሪያ ሆኖ ይቀጥላል። የተወሰኑ የቀድሞ ተጫዋቾች በተንታኝነት እየሰሩ ያሉ ጋሪ ኔቪልም ይመስለኛል በቀይ ካርድ መውጣት ነበረበት ብሏል። እና ደግሞ ቡካዮ ሳካ ላይም የመጀመሪያው አጋማሽ ጎሉ ከመቆጠሩ በፊት ጥፋት የተሰራ ይመስል ነበረ። ፍጹም ቅጣት ምርት የአርሰናል ተጫዋቾች ጠይቀው ነበረ ግን አልተሰጠም። ይሄም ሌላ መነጋገሪያ የሚሆን ነው እና የተወሰኑ መነጋገሪያ ሆነው የሚቀጥሉ እውነቶችም በሜዳ ላይ ነበሩ። ከጨዋታው በኋላ ሚኬል አርቴታም ለደጋፊዎች መልእክት አስተላልፏል። ድምፁ ተዘግቶ ነበር፣ ኦልሞስት ሊዘጋ ደርሶ ነበር ይህንን መልእክት ሲያስተላልፍ እና ያው ጨዋታው ሙሉ ለተጫዋቾች
መልእክት ሲያስተላልፍ በነበረበት ከዛ በኋላም ደስታ ሲገልጽ የሆነ እንደሆነ መገመት እንችላለን። እያንዳንዳችሁ ይህንን ስቴዲየም በእግር ኳስ ለመደሰት ወደሚቻልበት እጅግ ውብ ስፍራ ለመቀየር ያደረጋችሁትን ለውጥና አስተዋጽኦ መመስከር ፍጹም ደስታን ይሰጣል በማለት ደጋፊውን አድንቋል። በቅርቡ በሰለረስት ፓርክ እና ቡዳፔስት እንገናኛለን ብለዋል። ሰለረስት ፓርክ የመጨረሻው የእንግሊዝ ፕሪሚየር ሊግ 38ኛ ሳምንት የሚደረግበት ነው፣ የክሪስታል ፓላስ ስቴዲየም። ቡዳፔስት ላይ ደግሞ በአውሮፓ ቻምፒየንስ ሊግ ፍጻሜ ከፓሪስ ሰን ጀርማ ጋር ይጫወታሉ። ሌላ ዋንጫ የሚያሸንፍበት እድል ይኖራል። አሁን ዋንጫውን የሚያሸንፍበት እድል የፕሪሚየር ሊጉን ከፍ ስላለ ማለት ነው። ግን ቅድም እንዳልኩት ነው 50-50 ነው። ቀጣይም ጨዋታዎች አሉ። ትናንት አስቀድሞ የክለቡ ባለቤቶች ስታን እና ጆሽ ክሮንኬ አባትና ልጅ ረዥም መልእክት አስተላልፈዋል ለክለቡ ደጋፊዎች። ጨዋታው ከመጀመሩ አስቀድሞ የመጨረሻውን የኤሚሬትስን ጨዋታ ምክንያት በማድረግ ነው። ታላላቅ ዋንጫዎችን ለማሸነፍ የተቻለን እናደርጋለን፣ ከዚህ በኋላም ገንዘብ እናወጣለን ብለዋል። ይሄ ለአርሰናል ደጋፊዎች የጨዋታውን ውጤት ያክል የሚያስደስት ይመስለኛል። ክረምት ላይ ተጫዋቾችን ስለሚፈልጉ ማለት ነው። ከእነዚህ ባለሀብቶች የዚህ ባለሀብት ቤተሰብ አሜሪካ ውስጥ ያሉ በተለያዩ ስፖርት ላይ ያሉ ክለቦች ዋንጫዎችን አሸንፈዋል። አርሰናል ብቻ ነው የቀረው በነገራችን ላይ እና አርሰናልም ዘንድሮ የሚያሳካ ከሆነ በጣም ውጤታማ የባለሀብት ስብስብ ይሆናል። ክረምት ላይ 8 ተጫዋቾችን አስፈርሟል። በድጋሚ አሁንም ተጫዋች ስለማስፈረም ቃል ገብተዋል እና በአርሰናል ደጋፊዎች የሚወደድ ቤተሰብ ይሆናል በእርግጠኝነት፣ በተለይ ዋንጫ የሚያሸንፍ ከሆነ። ትናንትና የአርሰናል ደጋፊዎች በጣም ልዩ ነበሩ። ከጨዋታውም አስቀድሞ ከአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ከአትሌቲኮ ማድሪድ ጋር ከመጫወቱ በፊት ኤሚሬትስ ስቴዲየም ዙሪያውን ድባቡ ልዩ ነበረ። በባስ ሲመጡ ተጫዋቾች ቅልጥ ያለ ድጋፍ ነበር የተደረገላቸው። ትናንትናም ተመሳሳዩን ተመልክተናል እና በደጋፊው ዘንድ ያለውን ተነሳሽነት የሚያሳይ ነው። ኤሚሬትስ ስቴዲየም ውስጥም ተመሳሳይ ነገር ነበረ። የተወሰኑ ቁጥሮችን እንመልከት። ራያ 19ኛ ክሊንሺቱን ወይም ጎል ሳይቆጠርበት የወጣበት ጨዋታ ሆኗል። የክለቡን ክብረ ወሰን ተጋርቷል። በፕሪሚየር ሊጉ ዴቪድ ሲማን የቀድሞው የእንግሊዝና የአርሰናል ግብ ጠባቂ 1993/94 እና 1998/99 19 ጊዜ ጎል ሳይቆጠርበት ወጥቶ ክብረ ወሰን ይዞ ነበረ የአርሰናልን። ራያ ተጋርቷል። ለሶስተኛ ተከታታይ ጊዜ የወርቅ ጓንቱን መውሰዱ ይታወቃል። ትናንትና ከጨዋታው በኋላ ይህንን ሽልማት ወስዷል። አርሰናል በሲቲ ከተሸነፈ በኋላ በሊጉ 4 ተከታታይ ጨዋታዎችን አሸንፏል። 4ቱም ላይ አልተቆጠረበትም። 3ቱን 1-0 አሸንፏል። በጣም በጥንቃቄ ጨዋታን ለማሸነፍ የሚደረግ ጨዋታ። ቡካዮ ሳካ ትናንት አሲስት አድርጓልና በእንግሊዝ ፕሪሚየር ሊግ 50 እና ከዛ በላይ ጎል በማስቆጠር እና 50 እና ከዛ በላይ ጎል የሆነ ኳስ በማቀበል በእድሜ ሁለተኛው ትንሽ ተጫዋች ሆኗል። የቀድሞው የእንግሊዝ ብሔራዊ ቡድንና የማንቸስተር ዩናይትድ ኮከብ ዌይን ሩኒ ነው ይሄንን ክብረ ወሰን የያዘው በ24 ዓመት ከ84 ቀናት። ሳካ 24 ዓመት 255 ቀናት ላይ ነበረ ትናንትና ይህንን ያደረገው። በአርሰናል ታሪክም እዚህ ቁጥር ላይ በመድረስ በአጠቃላይ ሶስተኛው ተጫዋች ሆኗል። ቴሪ ዳንኤል ኦንሪ 175 ጎሎችን አስቆጥሮ 75 አሲስት አድርጓል። ቤርካምፕ 87 ጎሎችን አስቆጥሮ 94 ጎል የሆኑ ኳሶችን አቀብለዋል እና ትናንትና በአጠቃላይ ለአርሰናል ልዩ ነበረ። ዛሬ የሚጠበቁ ጨዋታዎች አሉ። 3 ሰዓት ከ30 ምሽት ቦርማውዝ ማንቸስተር ሲቲን ያስተናግዳል። የ5 ነጥቦች ልዩነት ከተፈጠረ በኋላ የሚደረግ ጨዋታ ነው። ፔፕ ጋርዲዮላ ትናንትና ጋዜጣዊ መግለጫ ላይ ነበረና 17 ጨዋታዎች ሳይሸነፉ መጓዛቸው አስደናቂ ነው ብሏል። ቦርማውዞችን ዋንጫ ማሸነፍ ካለብን የግድ ያለመሸነፍ ጉዟቸውን ማቆም አለብን ብሏል። ፓላስንም በተመለከተ የመጨረሻው 38ኛ ሳምንት ከአርሰናል ጋር ስለሚደረግ የእንግሊዝ ሊግ በዚህ ረገድ ጠንካራ መሆኑን ሊድስን በማንሳት አወድሷል። ሊድስ እንደሚቆይ አረጋግጦ ከቶተናም ጋር በተደረገ ጨዋታ ነጥብ አስጥሏል። የሚደንቅም ነበረ። ኦልሞስት በፕሪሚየር ሊጉ መቆየቱን አረጋግጧል። ግን ያው ምን ያህል ፕሮፌሽናል ሊጉም ክለቦችም ፕሮፌሽናል መሆናቸውን የሚያሳይ ነውና ይህንን ፔፕ ጋርዲዮላ አድንቋል። ኢራዮላ አንድ ተጨማሪ ነጥብ ያስፈልገናል፣ ዝግጁ ነን ብዬ አስባለሁ ብለዋል የቦርማውዙ አሰልጣኝ እና 1 ነጥብ ቢያንስ በዩሮፓ ሊጉ እንዲሳተፍ እንዲያረጋግጥ ያደርገዋል። ቦርማውዝን በጣም የሚገርም ስኬት ነው የውድድር ዓመቱን ከጀመረበት መንገድ አንጻር። ቪላ ደግሞ ዩሮፓ ሊግ ካሸነፈ በቻምፒየንስ ሊግ እንደሚሳተፍ ያረጋግጣል። ስለዚህ ከዚህኛው ወይም ደግሞ ከ38ኛ ሳምንት ከአንዱ ጨዋታ ነጥብ ማግኘት ይጠበቅበታል ማለት ነው። በአውሮፓ መድረክ መሳተፍ የቦርማውዝ ቆይታቸው ማጠናቀቂያቸውን
ምርጥ ያደርግላቸዋል ማለት ነው ኢራዮላና ይሄ የሚጠበቅ ነው። በዚሁ የፔፕ ጋርዲዮላን መረጃ ተመልክተን የቼልሲና ቶተንሃምን እናያለን ጨዋታ እናያለን። ማንቸስተር ሲቲ ለፔፕ ጋርዲዮላ የስንብት ዝግጅት እያደረገ ነው የሚል መረጃ ትናንት ምሽት ቢቢሲ፣ ዘ አትሌቲክ፣ ፋብሪዚዮ ሮማኖ ትልቆቹ የመረጃ ምንጭ ይዘው ወጥተዋልና 10 ዓመታት ቆይቷል። በእንግሊዝ ፕሪሚየር ሊግ የፈጠረው ተጽዕኖ እጅግ የሚገርም ነው። በአንድ ክለብ 3 ክለቦችን አሰልጥኗል። በአንድ ክለብ ይህንን ያክል አልቆየም። በባርሳ 4 ዓመት፣ በባየር ሚኒክ 3 ዓመት ነው የቆየው። በማንቸስተር ሲቲ ግን 10 ዓመታት ቆይቷል። የእግር ኳሳዊ ጉዳዮች ኃላፊነት በሙሉ ስለተሰጠውና አንድ ቡድን ድካም ኖሮበት መቀየር ካለበት ያንን ማድረግ የሚያስችል የገንዘብ አቅም ያለው ቡድን ስለሆነ ያንንም ኃላፊነት ስለሰጠው 10 ዓመታትን ቆይቷል። እነዚህ 10 ዓመታት እጅግ በጣም ውጤታማ ናቸው። 20 ዋንጫዎችን አሸንፏል። የሶስቱን የካርሊን ካፕ የኮሚኒቲ ሺልድ እንደ ትልቅ ዋንጫ ማይታይ ስለሆነ እነሱን ብናነሳ እንኳን 17 ዋንጫዎች ማለት ነው። በጣም አስደናቂ ስኬት ነው ይሄ። 6 የፕሪሚየር ሊግ ዋንጫን ጨምሮ ከ10 ዓመት በእንግሊዝ 6 ዋንጫዎችን የሊግ ዋንጫዎችን አሸንፏል። ገና ወደ ፕሪሚየር ሊጉ ሲመጣ በፍጹም በስፔንና ጀርመን ያደረገውን በእንግሊዝ አያደርግም ብለው የእንግሊዝ መገናኛ ብዙሃን ሲጽፉ ነበረና ያንንም ነው ፉርሽ ማድረግ የነበረበት። ሲመጣ በሚገባ አሳይቷቸዋል። በተከታታይ 4 ዓመታት ዋንጫ ማሸነፍ ፔፕን መሆን ይጠይቃል። በእንግሊዝ ይህንን አድርጎ አሳይቷል። ይሄ ከሊጉ አስደናቂ ታሪኮች መካከል አንደኛው ነው። 100 ነጥቦችን ይዞ ጨርሷል። ይሄ በቅርብ ጊዜ የሚደረስበትም አይመስልም። ምናልባት የኤርገን ክሎፕ ሊቨርፑል ነው 99 ነጥቦች ላይ ደርሶ ዋንጫ ሳይበላ ያጠናቀበት የውድድር ዓመት ማለት ነው። 98 ነጥብ ይዞ ዋንጫ አሸንፏልና ከባድ ይመስላል። በዛ ላይ ደግሞ በርካታ ጎሎችን በማስቆጠርም ክብረ ወሰን ይዟል። የሀገር ውስጥ ውድድሮችን በሙሉ አሸንፏል። የሶስትዮሽ ዋንጫ ባለቤት በመሆን የማንቸስተር ዩናይትድን ታሪክ ደግሟል። የሚገርሙ ቁጥሮች አሉትና የማሸነፍ መቶኛንም ከተመለከትን ከእንግሊዝ ፕሪሚየር ሊግ አሰልጣኞች ቁጥር 1 ሆኖ የሚቀመጥ ነው። ብዙ ካሰለጠኑት መካከል ከታላላቆቹ አሰልጣኞች መካከል እና ፔፕ ሊወጣ ነው ሲባል የሲቲ ደጋፊዎች ብቻ ሳይሆን የሌሎች ክለቦች ደጋፊዎችም ሊያዝኑ ይችላሉ። ለአንዳንዶች ደግሞ እረፍት ሊሆን ይችላል። ፔፕ የሚያስጨንቅ ቡድን ነው የሚሰራውና እረፍት ሊሆን የሚችልበት እድል አለ። አብዛኛው ሰው ግን ትናንትና ማህበራዊ ትስስር ገጽ ላይ ሳይ የማንቸስተር ዩናይትድ ደጋፊዎች የራሱ የአርሰናል ደጋፊዎች አዝነው ተመልክቻለሁ። እና እግር ኳስ እንደዚህ ነው። አንዳንዴ የተቃራኒ ቡድን አሰልጣኝ ቢሆን እንኳን ፍቅርን ትገልጻለህ እና ፔፕ እንደዛ አይነት ሰው ነው። 20 ዋንጫዎችን ያሸነፈው ፔፕ ጋርዲዮላ ምናልባት ከአስቶን ቪላ ጋር በኢቲያድ በሚደረግ ጨዋታ ሊሸኝ ይችላል። ምናልባት ቅንብሮችን ጨምሮ ይህን ስለ ፔፕ ጋርዲዮላ ይኖርናል ማለት ነው። ቀጣይ የግድ የሚያስፈልገው አስደናቂ ሰው ስለሆነ ማሬስካ ይተኩታል ተብሏል። ከቼልሲ ጋር በዚህ የውድድር ዓመት ነው የተለያዩት። ግን ደግሞ ከራሱ ከፔፕ ጋርዲዮላ ጋር ምክትል አሰልጣኝ ሆነው የመስራት ታሪክ ስላላቸው ጥሩ ምክትል ተተኪ ሊሆኑ ይችላሉ። ግን ደግሞ ያው ፔፕን መተካት በጣም ከባድ ነው። ይህን በእርግጠኝነት መናገር ይቻላል። ዛሬ ምሽት 4 ሰዓት ከሩብ ጀምሮ ቼልሲ በስታንፎርድ ብሪጅ ቶተንሃምን ያስተናግዳል። ቼልሲ ከኤፍኤ ዋንጫ ፍጻሜ ሽንፈትና የሻቪ አሎንሶ አዲስ አሰልጣኝነት ድብልቅ ስሜት ውስጥ ሆኖ የሚያደርገው ጨዋታ ነው የሚሆነው። ቶተንሃም አሁን እፎይታ ላይ ነው። ምክንያቱም ዌስትሃም ዩናይትድ በኒውካስል ዩናይትድ ተሸንፏል። አሁን ኦፕታ 5.06 በመቶ ብቻ ነው ይወርዳል የሚል ግምት ያስቀምጠው። ዌስትሃም 94.94 በመቶ። ስለዚህ በደንብ እፎይ ማለት ይኖርበታል ቶተንሃም። በእርግጥ ግን 1 ነጥብ ያስፈልገዋል።